ደጀኔ ልጁ አቢጌል ምንድን አይነት ወጥመድ ውስጥ ጨመረችው? እንደገና ደግሞ ዳጣና አባቷ በምንስ ተስማሙ? የደጀኔ ሚስት ደግሞ ማርታ ምን ወሰነች? ምንስ አይታ በጣም ስሜታዊ ሆነች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ብዘት ይበል። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ዳጣዬና እንግዲህ ናታን ፍቅራቸውን እንደቀጠሉ ነው። እንግዲህ ዳጣዬ ከቤት እንደምትወጣ ተነጋግሮ ነበር ከናታን እና ዳጣን እንግዲህ አቢጌል በጠመደችባቸው ነገር ደረጀም ደግሞ ተቤት አትወጣም ብሎ ቀርቦን ነበር። ማርታ ሚስቱ እንግዲህ አንተ ተከፋክ ቤት ውስጥ እንደሆነ የሆኑ በቃ አትወጣም ብለው ተስማምተው ነበር ማለት ነው። እንግዲህ ባለፈው የሲሳይን የዳጣን አባት ቁጥር ስጠኝን ያናግረዋለሁ ይችን የምትጣፍጥ የሆነች ልጅዮ እንደዚህ ያለ ቆንጆ ልጅ ለምንድን ነው የማይጠይቃት ብሎ ብዬ ጠይቀዋለሁ ብላ ስልኩን ስጠኝ ብላ አስጨንቀው ነበር ማለት ነው። እሱም ደግሞ እንደዚህ ስትለው ያው እንግዲህ በፍቅር ገባባት ማለት ነው። በፍቅር እወድሻለሁ ምናምን እያለ በቃ ማለላታዎቹ ረሳችሁ ማለት ነው። እንግዲህ አቢጌል ግን ጠዋት ተንስታ ሻንጣን ይዛ ዳጣ ስትወጣ ያታለሁ ብላ ነበር የጓጓችሁ። ተንስታ እንግዲህ ከእናቷ ቁርስ ስትበላ ዳጣ መቼም ተደው ምናምን ስትል ዳጣ አትወጣም ከዚህ ቤት አባትሽ ደብሮታል፣ ስለዚህ አትወጣም በቃ ስትላት አበደች ማለት ነው። እና አባቷ እንግዲህ አባትሽ ተደበረው ታባሻ ይሆን አለ ብላ ትቆጣት ገለመጠቻ። ገለመጣ ወደ ዳጣ ክር ስትሮጥ እናቲቱም ደግሞ ተከተላት ሮጣ ማስጠንቀቂያ ሰጠቻት። የአንድና መጨረሻ ጊዜ ነው። እንዴት ትገለምጭኛለሽ እናትሽን እኔን ስንት ሆነ ያሳድጌሽ ስንት ሆነ ያወለጅሽ ብላ መጨረሻ ማስጠንቀቂያ ሰጠቻት ማለት ነው። እንግዲህ ናታንና ዳጣዬም ፍቅራቸው እንደቀጠሉ ነው። እንግዲህ ምንድን ነው በስተመጨረሻ ለርዳ ስትላት አቢጌል ለምንድን ነው አባቴ ደረጀ እንደዚህ እሷን የሚንከባከባት ለምን መስሻ አንቺ አትጠይቁም እንደ ስትላት በቃ ጠየቅን እንግዲህ ደከመን ምናምን ብላ ስትተዋት ከዚያም በኋላ እንግዲህ ከአቢጌል እና አቢጌል ከናታ ክላስ ሄዳ ናታ ሲመክራት አጋጣሚ ሲያዝናና ታቅፎ ዳጣ ገባች ማለት ነው። ከዛ ዳጣ ተቀይማ ደግሞ ታለች። በዳጣ በመግባቷ ግን ናታ በጣም ተረበሽ። ምክንያቱም ያው በአሳር ነው ፍቅሩን የተቀበለችው። ከዚያም በኋላ እንግዲህ አቢጌል አስቶ ናታ ወደ ዳጣ እየሄዱ ዳጣ ጋር ሲጫወቱ ይቅርታም ሲላት አውቄ ነው እንደዚህ ያስጨነኩ ምናምን ነገር ብላ እሷም ይቅርታ አድርጋ ስትወጡ አጋጣሚ እንግዲህ ማርታ እንግዲህ በፎቅ ላይ ሆና ምድር ላይ ሲያወሩ አብረው ዳጣና ናታን ሲተቃቀፉ ያው ሁኔታቸውን አይታለች። በፊት ጠርጥራ ነበር ማለት ነው። በጣም ነው የተቀየመችው። በጣም ነው ውስጧን የሰባበራት ማለት ነው። ናታን እንግዲህ ከዳጣ ጋር የሚያደርገውን ነገር ስታይ በጣም ነው ውስጧ የተሰበረው ማለት ነው። ያው እሷም ልጇ ናትና ለልጇ ነበር የምትፈልገው ናታን። እሱ ግን በዳጣዬ ፍቅር እንግዲህ ተሰውራ ማለት ነው። በጣም እንትን ያለችው አቢጌል እንግዲህ የሚወዳት ልጅ ለጥቅሙ የሚያሳዝነው የሚያፈቅራ ልጅ ነው። ለጥቅሟ ብቻ ነው መደውለት ነው። ካሜራ ገዝታ ምንድን ነው እንግዲህ ያሰበችው ዳጣና ውሃ ደግሞ ወይ ውሃ እንዳመጣን ሲያሳዝኑ ውሃ ደግሞ እንትን አባቴና እንትና ዳጣ መኪና ውስጥ ያወራሉ ብዙ ሰዓት ብላል ነበር። እና ምንድን ነው የሚያወሩት? አባቴ እሷ ምንድን ነው እንደዚህ የሚጨነቀው? በቃ የሆነ ነገር አለ መስማት አለብኝ ካሜራ ደቅኔ ብላ ካሜራ እንግዲህ አስገዝታ መታ ከመኪና ውስጥ ደቅናበታለች ማለት ነው። አውጣው ነው እንደው አይሳካልሽም፣ ሁልጊዜም አሁን የማይሳካልሽ አቢጌል ማለት ነው። አንቺ የምትሰሪው ስራ በጣም ከባባድ ነው። በእውነት የምታስበው አስተሳሰብ ሰውን ለማጥመድ በጣም ግን አይሳካላትም። እንግዲህ ስንት ነገር አሴረች አልሳካላትም እስካሁን። ያሁንም እንግዲህ አይሳካላት ብለን እንላለን ማለት ነው። አሁን ትልቁ ችግር ናታን እና ዳጣን ያው በአይኗ ሲጠቃቀፉ ምናምን ነገር
አይታቸዋለች ማለት ነው። እንግዲህ ማርታ በጣም ትልቁ ነገር ይሄ ነው። ምክንያቱም ያው እስከዛሬ መረጃ ሳታቀርብ አቤጌል ምንም ነገር ሳታቀርብ ነበር የምትከራከረው። አሁን ግን ናይቶ አይታለች። ያው ለአቤጌል ግን ናይቶ የምትመክራት ያው ጥሩ እንዳልሰራች በቃ ላድን መጥፎ ነገር ቢሰሩ እሷ ጥሩ መጥፎ ነገር እንዲያሰሩ ነው መክራት፣ እንዲሁም ደግሞ እንድትሰራ አታበረታታትም ማለት ነው። አሁን ይህን ነገር እንግዲህ በውስጡ ሀሳብ የምታቅደውን ነገር ታድርጋለች እንጂ ለአቤጌል እንደዛ አየኋችሁ ብላ አታወራ። ምክንያቱም በጣም አስተዋይ ሴት ናት ማለት ነው። የደረጀ ሚስት ተህዳሯ ለቤቷ ግን መቼ ነው ሰላምና ዳታ እናትና ልጅ መሆናቸው የሚታወቅ? ዛሬ ያስታውቅልን ተንፍስ ያለ እሱ ሳያስታውቃቸው እንግዲህ ያችኛይቱ አቤጌል ሳትቀድሞ አቀርም እንግዲህ መረጃ ታረገችበት ታላየው ዳጣጋ ሲዋሩ ተሰማኝ። አቤጌል ልታቀርበው ነው ማለት ነው። እንግዲህ ሁሉ ነገር ዝርግፍግፍ አድርጋ እንግዲህ ዳታ እንግዲህ መጠንከር አለብሽ ማለት ነው። አቤጌል ሀቁን ተወጣች። ከአባቷ ጎን ሀቁን መናገርና ይሻላል ብላ ነበር። ደረጀ ግን